ያብስራ አንተ ምን ሆነ ነው ፊትህን ጥለህ የምትሄደው? ያቺ ምን አናዳ ነው ወይንስ ቃልማ ምን ብላ ታናደደኛለች ብለህ ነው? መቼም ክፉ ቃል እንደማይወጣት አንተም ታውቃለህ። ምን ላድርግ ብለህ ነው? የሰው ፍጹም የለም። ያው አንዳንዴ ብትቀየርስ? እኔ ሴት ልጅን አላምነው። አንተ አትመን መብት ነው፣ ግን ቃል ደግሞ እንደ ሌሎች ሴቶች አይደለችም። እሺ ታዲያ በእሷ ምክንያት ካልሆነ ምን ሆነ ነው? ወይንስ ከፋዘር ጋር ድጋሚ ተጋጫችሁ እንዴ? እናማ ቃል አሁን ከቤት ተባራለች። ያው የምከፍለውን ብር የላትም። ያለፈውን ወር ቢሆን እኔ ነኝ ከማዘር ተቀብዬ ከፈልኩላት። ውይ በእናትህ ያሳዝናል። ግን ምን አድርጋ ነው ከቤት ያባረሯት? ማለቴ ተጋጭታ ነበር እንዴ? ሀር አይደለም፣ ቤቱን እንፈልገዋለን ያሏት። ሌላው ግን ያሳሰበኝ ነገር ቢኖር እነ ጄሪ ከኛ ጋር ኑሪ ብለዋታል። ያቺ ሄመንና ተንከሲሷ ጄሪ ናት እንደዚህ ያደረጉት? እንደዚህ ካደረጉማ ሰው ሆኗሉ ማለት ነው። አይ ነው አንተ ደግሞ በጣም ሞኝ ነህ። ሄመን ተብዬዋ ከኔ ጋር ችግር እንዳለባት ታውቅ የለ እንዴ? ደግሞ ቃልን እንደምወዳት ታውቃለች። ስለዚህ የሆነ ነገር ታደርጋለች። እሷ ደግሞ ምንድነው አልፈልግም ካልካት አትፈታም እንዴ? ለነገሩ ያቺ ጄሪማ እንደዛ ናት። አንድ ሰሞን በስልክ ስታስጨናንቀኝ ብሎክ አደረኳት። ፍቅር መስሎ ነው እንዴ? እልህ እኮ ነው እንደሚያደርጋት። በቃ የሆነ የትኛውም ወንድ ከኛ ይለፍ ነው የሚሉት። ያው ምን ማድረግ ይቻላል? ለትንሽ ጊዜ እዛው ብትሆን ነው የሚሻለው። እኔ ጋርም ገንዘብ የለም። የትምህርት የተራሱ የምከፍለው በሳምንት እየሆነ እየመሰለኝ ነው። ይሁን በቃ ሰላም ዋል። ነገ ክላስ እንገናኛለን። በልሽ ይመች። አፈር የሆነ ሰፈር ሄጄ እኮ ነው። መቼም ከዛ ሰፈር አዋራ እንኳን አተረፈሽ ነው የሚባለው። ቃልዬ እኔ ቆንጆ እንዴት ነሽ? እስክትመጪ እንዴት ቸኩዬ እንደነበር ብታቂ። በጣም አመሰግናለሁ። የሚገርምሽ እኮ ማለት ነው መንገድ ላይ እየመጣ ይሄ ቤት የኪራይ መስሏት በቃ ነው የሚያቅም ሼር አደርጋለሁ ምናምን ስትል ነበር። ድህነት እኮ አመሉ ነው አይለቅም። እንደሷ መስሏት ይሆናላ። አታስቢ እኔ ቆንጆ፣ ይሄ ዳዲ ቤት ነው። ባይሆን ሀሳብሽ አይከፋም። የቤቱን ስራ በመስራት አስተዋጽኦሽን ብታደርጊ ጥሩ ይመስለኛል። አዎ የሚገርምሽ እኔም ሄሙዬም ቤት ማጽዳት፣ የእቃ ማጠብ፣ ልብስ ማጠብ ምናምን አንወድም። አዎ እሱን እኮ እኔ ማድረግ እችላለሁ። እንደውም ምንም ያላደረግኩ ከሚመስለኝና ከምጨነቅ ቢያንስ ይሄንን እንኳን ብሰራ በጣም ደስ ይለኛል። ጎበዝ፣ ይሄ ቆንጆ ሀሳብ ነው። ነግሬሽ ነበር እኮ ቃልዬ በጣም አስተዋይ ልጅ ናት። ደግሞ አደራ ምንሽ ነገር ማለት ነው ይሄ ትምህርትሽንም ሆነ እራስሽንም በጣም መንከባከብ አለብሽ። እሺ? እሺ ጄሪዬ፣ በጣም አመሰግናለሁ። ሁለታችሁንም እግዚአብሔር ያክብርልኝ። ጎበዝ ልጅ፣ ኃላፊነትሽን የምትወጪ ሰው ነሽ ማለት ነው። ነግሬሽ ነበር እኮ ቃልዬ በጣም አስተዋይ ልጅ ናት። ደግሞ የሚገርምሽ ይኸውልሽ አደራ ምንሽ ነገር ማለት ነው እራስሽንም ሆነ ትምህርትሽ ላይ አደራሽ። እሺ ጄሪዬ፣ በጣም አመሰግናለሁ። እውነት ሁለታችሁንም እግዚአብሔር ያክብርልኝ። ምንም አይደለም የኔ ቆንጆ። አሁን ስራሽ መጀመር ትችያለሽ፣ ግን በመጀመሪያ ቁርስ አቅርቢልኝ። እሺ። ሄሎ ቃልዬ። ወይ ያው እንዴት ሆንሽ? በእናትሽ እንቅልፍ ጥሎኝ እኮ ሳልሸኝሽ። አረ ችግር የለውም ያቡዬ፣ እኔም እኮ አሁን ነው የደረስኩት። ታዲያ ምን እየሰራሽ ነው? አሁን ከሆነ የገባሽው? አይ ቁርስ እየሰራው ነው። ስጨርስ ወይ ልደውልልክ? አይ ለምን? ቆይ ለምንድን ነው ገና ከመግባትሽ ስራ የሚያሰሩሽ? ይኸውልሽ ቃልዬ፣ ቤቱ ካልተስማማሽ ወይም ደግሞ ጥሩ ስሜት ካልተሰማሽ አሁኑ ጥለሽ ውጪ። እንዴ ቆይ በወጣስ ደግሞ የት እሄዳለሁ? ደግሞ እኮ ሁለቱም በአግባቡ ነው የተቀበሉኝ። እኔ ትንሽ ስለራበኝ ቁርስ ነገር ልስራ ብዬ ነው እንጂ። እርግጠኛ ነሽ ሁለቱም በትክክል ነው የተቀበሉሽ አይደል? አዎ ያውዬ፣ በቃ አሁን ቁርሱን ልጨርስና ከዛ ክፍሌ ላስተካክል። ከዛ በኋላ እደውልልሃለሁ። እሺ? እሺ በቃ ሰላም። አሚን። ሰላም አለ ያቡ።
አሁን እሺ ምን ላድርጋት? እዛው በተኛችበት ሂጂ ሲጣርግ ልግደላት ወይንም ደግሞ መርዛ ጠጥቼ ላሳብዳት? ቆይ አንቺ ለምን እንደዚህ በቸኮላ ታስቢያለሽ? ምንም ብዘጋ ያህዬ ጅብናት ሲባል አልሰማሽም? ምን ላድርግ ታዲያ? ፊቴ ቆማ እኮ ሳያት የሆነ ነገር በይበይ ነው የሚለት። ዘልዬ ባንቃት ራሱ ደስ ይለኝ ነበር። ሞኝ ነሽ እንዴ? ገና እንደገባች ያሰብነው ሳይሳካ ጨርቋን ይዛ እንድትወጣ ነው እንዴ ሀሳብሽ? አዎ መታገስማ እንዳለብን እኮ አውቃለሁ። በቅድሚያ አንድ ነገር ይቀርማል። በአንዴማ ከመስመር አላስወጣትም። እንዳቃጠለችኝ አቃጥላታለሁ። ግን እኮ ያብስራን ከተወችልሽ ሁሉም ነገር ትርፍ ነው። ለምን ይሄ ሁሉ? በመጀመሪያ ያላትን የሰው ፍቅር ሁሉ መንጠቅ እፈልጋለሁ። ከዛም በትምህርቷ ተስፋ እንድትቆርጥ አደርጋታለሁ። ከዛንማ ጨርቋን ጥዬ አሳብዳታለሁ። እሱማ አዋቂ ቤት ነው። ግን እኮ ቀላል አይደለም። አስበሽዋል? ግን በእኛ ምክንያት እንደዚህ እንደሆነች ያብስራ ካወቀ እንዴት እንደሚጠላሽ። በዙሪያ የትኛውም ሴት ከኔ ተሽላ እንድትገኝ አልፈልግም። ቆይ ግን አንቺ በዚህ ጉዳይ የሚረዳን ሰው ታውቂያለሽ? አረ በስመ አብ እንዴ! ለምን ሁሉንም ሰው እንደዚህ እናደርጋለን? ወይ ደግሞ ያብስራን ብቻ እንዲወድሽ ማድረግ እኮ ይቻላል። እሷን እንተዋት። ለምን ሁሉም ሰው ይጎዳል? ለሱስ መፍትሄ የለውም ማለቴ ያው እንዲወደኝ የሚያደርግ ምንድነው? በቅድሚያ የምትፈልጊው ነገር? ቆይ እሷን ከመተውማ ያብስራን መርሳት ነው እሺ የሚቀለኝ። ቆይ አንቺ ምን አይነት ፍቅር ነው ያዘሽ? ይሄ ነገር ቀልድ አይደለም። በደንብ ብታስቢበት ይሻላል። ባይሆን አንድ ሀሳብ አለኝ። ለምን ማታ ቤት አንጠራቸው? ቆይ ምን ያህል አስጨንቆ ነው ክላስ እስከምንገናኝ ያላስቻለ? ኧረ ቆይ ምንም ሳይሉ በሰላም አስገቧት ነው የምትለው? አንተ ደግሞ ሞኝ ነህ እንዴ? በአንድ ቀን ምን ሊያደርጉ ይችላሉ? እንጂ ምን ያሰቡት ተንኮል አለ። እባክህ ተዋት፣ ምንም አታመጣም። ያቺ ምንም ብትሆን ምንም አታመጣም። የኮሌጁን ወንድ አንድ በአንድ ካዳረሰች መቼም አንተን ለቃል መተው አይከብዳትም። ችግሩ እኮ ቃል ራሷን የምትጠብቅ ሰው አለመሆኗ ነው። በዛ ላይ ደግሞ ሁሉንም ሰው ታምናለች። ደግሞ እኔ እንደማፈቅራት እኮ እሷ አታውቅም። እንዴ ይሄ ደግሞ ምን ማለት ነው? አንተ ደግሞ ችግር አለብህ እንዴ? እኔ እኮ ሰሞኑን በተደጋጋሚ ጊዜ አብራችሁ ሆናችሁ ሳያችሁ እኮ ተንፍሳ የተገላገልክ ነበር የመሰለኝ። ባህሪዋን ታውቃት የለ እንዴ? እኔ አናግርሻለሁ ብዬ ስቀጥራት እሷም ያሳስባት የሆነ ምግብ ስላጡ ሴትዮ ወይ ቤት ስለሌላቸው አዛውንት ነው። ምን ያህል የዋህ እንደሆነች አውቃለሁ። ግን ደግሞ አንተም መጎዳት የለብህም። እውነቱን ንገራት። አሁን ሳስበው እኔ ለእሷ የምገባ ሰው አይደለሁም። እንደምታውቀው እኔም በአባቴ ትዕዛዝ ምኖር ሰው ነኝ። ሲቸግራት እንኳን ማገዝ አልቻልኩም። ስለዚህ እሷን ሲቸግራት ለሚያግዛት ሰው ብተዋት ነው የሚሻለው። ተው፣ እንደዚህማ አይባልም። አንተም እኮ ፈልገህ የመጣው ነገር አይደለም ይመስለኛል። አሁን ይሄ ለአንተ ትክክለኛ ጊዜ ነው ብለህ ነው ጓደኛ? ቆይ እሺ፣ እኔ አሁን በምን ልረዳ እችላለሁ? እንደምንም ብለህ ያቺ ጄሪ የምትባል ልጅ አገኛት። ከዛ በኋላ ስለ ቃል ጠይቃት። ቢያንስ የሚያስቡትን ተንኮል ማወቅ እንችላለን። እኔ እነሱን ማመን አልችልም። ምናልባት ለአንዱ ዱርዬ ሊሸጧት አስበዋል። ያቺ ተንከሲስ ነገረኛ ባላገኛት ውስጤ ነው። አንተን ከጠቀመ ለማንኛውም ክላስ ልግባና ከዛ ስወጣ እደውልላታለሁ። እሺ በቃ እኔም እዛው እመጣለሁ። በአሁን አሳይመንቱን በዛው ይዤ ልምጣ። መልካም። እሺ ቃል ረስችው። ማታ እንግዳ ስላለብን ቆንጆ ምግብ ስሪ እሺ። ቆይ እንጂ እንደሚመጡ መች እርግጠኛ ሆነን? አትቸኩይ እንጂ። ይመጣሉ። ለኔ ለሄሚና ለአንቺ ለወዷ ጄሪ ምንም አይቻል ነገር አለ ብለሽ ነው። አንቺ ግን አሪፍ ምግብ ስሪ እሺ። እሺ ግን ምን እንደምሰራ እኮ አላውቅም። ማለቴ ቤት ውስጥ ብዙ የሚሰራ ነገር የለም። እኔ ብር ሰጥሻለሁ፣ ሄደሽ ትገዣለሽ። ብቻ አንቺ የቤቱን ነገር ጨርሽ። ስለጨረስኩኝ አሁን መሄድ እችላለሁ። አንቺ ልጅ ግን ቤቱን በደንብ አጽድተሽዋል? እኔ ቤት ሲቆሽሽ አልወድም፣ ነግሬሻለሁ። ይኸውልሽ። አዎ አጽድቼዋለሁ። ይልቁንም ሰዓት ትንሽ እየሄደብኝ ስለሆነ ቶሎ ገዛዝቼ ልምጣ። በቃ አንቺ ገዝተሽ ነይ። ተነሽ በቃ ወደ ክላስ እንሂድ። ይሄ አማረብ አስተማሪ ደግሞ ቀድሞን እንዳይገባ።
ተነሽ እንጂ ኡፍ። እሺ እባክሽ እንግዲህ ደህና ነገር አዘጋጅ። እሺ እንዴ አሁን ነው እንዴ? እኔ እኮ ስመለስ መስሎኝ ማለቴ ትምህርት ቤት ሰዓት ደርሶብኝ ነበር። ምን ታካብጃለሽ? ዛሬ ብትቀሪ አዲስ ነገር አይፈጠር። በዛውም እረፍት ይሆንሻል። ምን ነው ፊትሽን ጣልሽው? ስለቀረሽ ከደበረሽ እንዴ? አይ ኧረ አልደበረኝም። ያው አሳይመንት ስለነበረኝ እኮ ማድረስ ነበረብኝ። በዛ ላይ ደግሞ በጣም ብዙ ነጥብ ነው የሚያሳጠኝ። ችግር የለውም። አሳይመንቱን ለእኛ ስጭኝና እናስገባልሻለን። ወይ ደግሞ ጄሪዬ አንድ አፍታ ሮጥ ብዬ አሳይመንቱን አድርሼ በዛው ማስፈቀጄ ልምጣ። በቃ ታያት በእናትሽ። እሷ እኮ እንግዶቻችን ፊት ለፊት ልታዋርድን ነው። ልደውልላቸው እንጂ ምን አደርጋለሁ? አይ ሄመን ችግር የለውም። በቃ ጄሪዬ አንቺ አድርሽልኝ። በቃ እኔ እቀራለሁ። እሺ እያንጭ የት አባቷ እንደውም አንቺ አልሰራሽም አይደል? ያንቺ ነው ብለን እናስገባለን። አንቺ እንደሆነ ደህና ነጥብ አስመዝግበሽ አታውቂም። እንዴት ነሽ? እንዴት ነህ? ቆየሁብሻ? እንዴ በጣም ገርሞኛል። እንዴት ዛሬ ደወልክልኝ? ባይገርም እኔም በጣም ስፈልግ ነበር። ናፍቀሽኝ እኮ ነው። ደግሞ ሰሞኑን መደወል አቁመሻል። በሰላም ነው? እንዴት አድርጌ ልደውልልህ? ስልኬን ብሎክ አድርገዋል። በዛ ላይ ሳወራ በመሰላቸት ነው የምትመልስልኝ። ኧረ ምን አባቴ ልሆን ብዬ ነው አንቺን የመሰለች ኬክ የሆነችን ልጅ እንደዚህ ማስቀየም ብሎክ የማደርገው። ደግሞ አንቺም እኮ የምትሰለች ልጅ አይደለሽም። እኔ የምልሽ ወይ ይሄንዬ ቅድም ሄመን ያቡን ስትከታተለው ነበረ። ማለቴ ያው እንደምትፈልገው አውቃለሁ። ጓደኛ ከቃል ተብዬ ውጪ ማንን ሰው ያናግርና ነው እንጂማ ተወደው ነበር። ወሬን ወሬ ያነሷል ማለት ይሄ ነው። ዛሬ ቃል ክላስ እንዴት አልመጣችም? እባክሽ እኔማ ሁለቱን ለምን አንድ አናደርጋቸውም ልልሽ እኮ ነው። የእውነት ጓደኛህን በጣም ነው የምትወደው ማለት ነው። ያቺ ቃል ተቸግራማ እኛ ቤት ነው ያለችው። ይኸው እስኪ አንድ ላይ እናደርጋቸዋለን ወይ? እውነት እናንተ ቤት በጣም ደስ ትላላችሁ። ሄመን ግን ምን አይነት መልካም ሴት ናት። በጣም እንጂ። አሁንማ በእጃችን ገብታለች። ለዛ ለያብ ስራ ተብዬው እንደማትመጥን በደንብ እናሳየዋለን። አንተም ታግዘናላ እንዴ? ታዲያ በደንብ ነው እንጂ። ምን አሰባችሁ ታዲያ? እሱ ሌላ ጊዜ እነግርሃለሁ። ዛሬ እራት አዘጋጅተናል። ዛሬ ቤት እንድትመጣ እሺ? ለያብ ስራ እንድትቀረው እሺ? አደራ። እኔ ነው እንትን ነው ያቡ እንዳትቀሩ እሺ? መጀመሪያም ነግሬ ነበር። ይሄን ሁሉ ነገር ያደረጉት ለተንኮል ነው። ደግሞ እኮ አታፍርም። እኔንም የእሷ ተባባሪ ልታደርገኝ ትሞክራለች። ያብ ስራ አስበበት። ብንሄድ ግን ጥሩ ነው። እሺ መሄዱንስ ሄድን። ቆይ እንዴት ነው እኔ ራሴን መቆጣጠር የምችለው? ምንም ቢሆን ይኸውልህ ጄሪን ከእሷ ጋር እንደሆንኩ ልታስብ ይገባል። ያሰቡት ተንኮል እስክትነግረን ራሱ ግዴታ ማመን አለብን። እሺ ከሄድንስ በኋላ መቼም ሀሳባቸውን ታውቃለህ። ይህን ሁሉ ነገር የሚያደርጉት እኔና እሷን ለማጣላት ነው። በኋላ ለቃል ምን ብዬ ላስረዳት? እሱም በእኔ ጣለው። እኔ ቃልን እንደምንም ብዬ አሳምናታለሁ። ግድ የለህም። በቃ እንደዛ ከሆነ እኔም ቤት ልሂድና ለማየት እንደሚሄድ አስረድቻ ትመጣለሁ። ባይሆን በኋላ በር ትከፍትልኛለች። በዚህ ደግሞ ከአባዬ ጋር እንደገና መጨቃጨቅ አልፈልግም። አየ በቃ ቶሎ እንድንመለስ እንዳትቆየሽ። ደውልልኝ። እንዴት እንዳማረብሽ! ለዚህ ውበትሽማ ያብስራ ካልተሸነፈልሽ ወንድ አይደለም። እስቲ እናያለና እሱ እንደሆነ ሰው መስዬ እንኳን አልታየውም። እኔ ለራሱ ቅድም እኮ ሄኒ ሲያወራ ልቤ ቀጥ ልትል የደረሰችው። እኔማ እሱን አበርኩልሽ ካላስባልኩት ጄሪ አይደለም። እስቲ እናያለን።
እሺ ቆንጂት፣ እንዴት ነው ምግቡ? እየደረሰ ነው? እንግዶቹም እየመጡ ነው። አዎ ደርሷል። ጄሪዬ አሳይመንቱን አስገባሽልኝ እንዴ? ውይ የኔ ቆንጆ አላስገባውልሽም። የት እንደጠፋ አላውቅም። ደግሞ የአሽቃባጭ መመሪያ ውድሽ የለ አሟት ነው ስለ እግዚአብሔር ይማርሽ ብሎሻል። ስለ አሳይመንቱም ችግር የለም ብሎሻል። ጠፋ ጄሪዬ? የት ነው የጠፋው? አላውቅም የት እንደጠፋ። ምነው ደበረሽ እንዴ? አረ ችግር የለውም ጄሪዬ፣ ድጋሚ እሰራለሁ። ጎበዝ ልጅ። አሁን ደግሞ ፊትሽን ሜካፕ ነው ይመስራሽ። ውይ እኔ እኮ ሜካፕ አድርጌ አላውቅም፣ ይቅርብኝ። ምን ተካብጃለሽ? ሴት ልጅ አይደለሽ እንዴ? አረ ጄሪዬ ነይ። እንዴ ቃል በጣም አምሮብሻል። ማን ነው እባክሽ እንደዚህ ቆንጆ ያደረገሽ? ጄሪዬ ነች እንዴ? አቡ አንተ እዚህ ምን ትሰራለህ? ክላስ ስትቀሪ እኮ ተጨንቆ ነበረ። ደግሞ ከሚኪ ጋር ነበር ልንመጣ የነበረው። ሚኪ ደግሞ አስቸኳይ ጉዳይ ስለገጠመው ሄዶ ነበር። ለዛ ነው ከአቡ ጋር የመጣ ነው። የምን ምክንያት መደርደር ነው? ደግሞ እኮ መብቱ ነው አይደል እንዴ? ግቡ፣ ቁጭ በሉ። ሂጂ አንቺ ምግቡን አቀራርቢ። እሺ ቁጭ በሉ እናንተ። እንዴት ነው እባክሽ እንደዚህ ቆንጆ ያደረግሽ? እቺ ደነዝ የማትረባ የቤቱን ዕቃ እኮ ፈጀችው። ቆይ አንቺ ልጅ አይንሽ አያይም እንዴ? ለምንድን ነው እንደዚህ የምትናገሪያት? ባይሆን የተሰበረውን ነው እከፍላለሁ። አንተ ምን የሚመለከት ነገር የለም። አንተ ምን የምታውቀው ነገር የለም። ቆይ ምንድን ነው የማላውቀው? የተሰበረውን ነው እከፍላለሁ አልኩሽ አይደል እንዴ? ለምንድን ነው ያለፈ ነገር የምትናገሪያት? ያቡ ቆይ ተረጋጋ። ጥፋቱ የኔ ነው። እሺ ሄመንዬ በጣም ይቅርታ። አሁን እኔ አነሳሳዋለሁ። እሺ ቃል ተጎዳሽ እንዴ? አይ ደህና ነኝ። ምን ታኛለሽ? አነሳሽው እንጂ። ይኸውልሽ ቃልዬ፣ እኔ እኮ ድንገት ሳትጠነቀቂ ቀርተሽ እጅሽን ቢቆርጥሽ ትጎጃለሽ ብዬ እኮ ነው። ለአንቺ አስቤ እኮ ነው። እሺ በቃ ቀስ ብዬ አነሳለሁ። በጣም ይቅርታ። በቃ እናንተ ሂዱ፣ እኔ አሁኑኑ መጥቻ አቀራርባለሁ። ከተስማማችሁ ጥሩ። ሂዱ በቃ እናንተ። እኔ እና አንቺ ነገ እናወራለን። እሺ የማትረቢ ደግሞ የቀረውንም ዕቃ ፍጂው አሉሽ ደነስ። ቆይ ጓደኛ ምን ለማድረግ እየሞከረ ነው? አሁን እኔን ሳይሆን ሄመንን ነበር መናገር የነበረብሽ። እሷ አርፋ ብትቀመጥ ኖሮ ሁሉም ነገር ቀላል ነበረ። ካሁን በኋላ ምንም አትልም። እኔ የምልህ ይሄ ነው። ቆይ እኔ እናንተ ስለነሱ ጉዳይ ብቻ ነው የምናወራው ማለት ነው? እና ስለምን ልናወራ እንችላለን ብለሽ ነው? እኔ እኮ አንቺና ጓደኛሽን ልረዳችሁ እየሞከርኩኝ ነው። አውቃለሁ፣ ግን እኮ እኔ እናንተን በዚህ አጋጣሚ ጥሩ ጊዜ ማሳለፍ እንችላለን። መቼም እሱን ታውቃለህ። መጀመሪያ የእነሱ ጉዳይ እንፍታ እንጂ የኔና ያንቺ ጉዳይ የት ሄደብናል ብለሽ ነው? እውነትህን እኮ ነው። እኔ እናንተ እንደምንዋደድ ልባችን ያውቃል አይደል? ቀላል ነው።